ፕሮናውንስ እና አክቲቭ ቱ ፓሲቭ ቮይስ ምን ያገናኛቸዋል የሚለውን በዚህ ቪዲዮ እናወራለን። አብራችሁን ቆዩ። My father gave a gift to my mother ይለናል። ለዛ እዚህ ጋር ቀጣዩ አረፍተ ነገር she really liked dash። ስለዚህ ምንድነው የሰጣት? ስጦታን የሰጣት አይደል? ስለዚህ እሷ ምኑን ወደደችው ልንል እንችላለን? ስጦታውን ወደደችው ነው ልንል
በአንድ ቀመር ሁሉንም የአክቲቭ ቮይሶች ወደ ፓሲቭ ቮይሶች መቀየር ይቻላል? አዎን። እሱን ከምሳሌ ከተግባር ጋር ምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። መግቢያ ድረስ ለእናንተ አጀንዳ ክፍል 1 የአክቲቭ ቮይስ እና የፓሲቭ ቮይስ ልዩነታቸው። ክፍል 2 አክቲቭ ቮይስ ወደ ፓሲቭ ቮይስ ሁሉንም መስሪያ ቀመር ከናተከባበሩ። ማጠቃለያ። ክፍል 1 የአክቲቭ ቮይስ እና የፓሲቭ ቮይስ ልዩነታቸው። አክቲቭ ቮይስ ባለቤቱን አግብቶ ለመናገር የምንጠቀመው አረፍተ ነገር ነው። ምሳሌ he plays football። ይህ አረፍተ ነገር በዋነኝነት ስለ አድራጊው አሊያም ደግሞ ስለ እሱ ኳስ መጫወት ነው አተኩሮ የሚያወራው። ፓሲቭ ቮይስ ይህ አረፍተ ነገር አይነት በዋነኝነት አተኩሮ የሚያወራው ድርጊቱ ስለተፈጸመበት አካል ነው። ምሳሌ football is played by him። እዚህ ጋር እንደምታዩት ዋነኛው ትኩረት ስለተጫወተው ግለሰብ ሳይሆን ስለተጫወቱበት ነገር አሊያም እዚህ ጋር ስለ ኳሱ ነው። አክቲቭ ቮይስ ወደ ፓሲቭ ቮይስ። ከአክቲቭ ወደ ፓሲቭ ቮይስ በምትቀይሩ ጊዜ መጀመሪያ አክቲቭ አረፍተ ነገሩ ላይ ማግኘት የሚኖርባችሁ ቨርብ ወይም ደግሞ ግሱ ያለበትን ቦታ ነው። ምክንያቱም ደግሞ ግሱ ያለበት ቦታ ከግሱ በፊት የድርጊቱ ፈጻሚ ወይም ደግሞ ሰብጀክት ነው። ከግሱ ቀጥሎ ደግሞ የሚገኘው ከግሱ ቀጥሎ የሚኖረው የድርጊቱ የተፈጸመበት ወይም ደግሞ ኦብጀክት ነው። ይህ ሁሉ እውነት የሚሆነው ግን አክቲቭ አረፍተ ነገሮች ላይ ነው። ምሳሌ she studied hard for the exam። ስለዚህ በዚህ አረፍተ ነገር ውስጥ ያሉት ክፍሎች በቅደም ተከተላቸው ባለቤቱ ወይም ደግሞ ሰብጀክት she እሷ፣ ግሱ የድርጊት ቃሉ studied አጥንታለች፣ ድርጊቱ የተፈጸመበት ኦብጀክት the exam ተተክቶ የተጠናለት ፈተና the exam was studied hard for by her። ስለዚህ እዚህ አረፍተ ነገር ውስጥ ያሉት ክፍሎች በቅደም ተከተላቸው ድርጊቱ የተፈጸመበት ኦብጀክት፣ ስለዚህ the exam ተተክቶ የተጠናለት ፈተና ማለት ነው። ግሱ የድርጊት ቃሉ ወይም ደግሞ studied ወይም ደግሞ አጥንታለች። ባለቤቱ ሰብጀክት ወይም ደግሞ her ወይም ደግሞ እሷ። በነገራችን ላይ እዚህ ጋር ሰብጀክት ሳይሆን ኤጀንት ነው መሆን ያለበት። ኤጀንት የሚሆንበት ምክንያት ደግሞ ድርጊቱን የፈጸመው አካል እዚህ ጋር ደግሞ እሷ ድርጊት ፈጻሚዋ በመሆኗ ነው ማለት ነው። ስለዚህ ድርጊቱን አድራጊው አካል ኤጀንት እንለዋለን ማለት ነው። ሌላኛው መተላለፍ የሌለበት ነጥብ ለሁሉም ፓሲቭ ቮይስ አረፍተ ነገሮች የምትጠቀሙት የግስ አይነት ቨርብ ስሪ የምንለውን ነው። ቨርብ ስሪ የምንለው ግስ ብዙውን ጊዜ ኢኤን ወይም ደግሞ ኢዲ በስተመጨረሻው ያለው ነው። ምሳሌ ቨርቧን ወደ ቨርብ ስሪ ኢዲ በስተመጨረሻው ያላቸው play played፣ watch watched፣ clean cleaned፣ study studied፣ create created፣ sell sold፣ tell told። እነዚህ told እና sold ዲ በስተመጨረሻቸው ያላቸው እንጂ ኢዲ በስተመጨረሻቸው ያላቸው አይደሉም። በመቀጠል walk walked፣ talk talked፣ work worked፣ cook cooked፣ look looked፣ book booked፣ need needed። እነዚህ እንዳለ ግሶች ምንድናቸው? ኢዲ በስተመጨረሻቸው በመጨመር ብቻ የምትቀይሯቸው ናቸው ማለት ነው። ኢኤን ወይም ደግሞ ኤንኢ ወይም ደግሞ ኤን ቨርብ ስሪ በሚሆነው ጊዜ ያላቸውን ደግሞ በምናይ ጊዜ ኢት ኢትን፣ ራይት ሪትን፣ ዱ ወይም ደግሞ ዳዝ ወደ ደን ይቀየራል። ቢ ወደ ቢን፣ ጎ ወደ ጎን፣ ቢጊን ወደ ቢጋን፣ ጊቭ ጊቨን፣ ቴክ ቴክን፣ ሲ ሲን፣ ድራይቭ ድሪቨን፣ ራይድ ሪደን፣ ሃይድ ሂደን፣ ስፒክ ስፖክን። ስለዚህ እነዚህ እንዳለ ኢኤን
ወይም ደግሞ ኤንኢ በስተመጨረሻቸው ያላቸውና አሊያም ደግሞ ኤን በስተመጨረሻቸው ያላቸው ግሶች ናቸው ማለት ነው። ቢሆንም ግን ሁልጊዜም ማለት አይደለም። ለምሳሌ ቨርቧን ወደ ቨርብ ስሪ ሲቀይር ድሪንክ፣ ድራንክ፣ ብሪንግ፣ ብሮት፣ ቲች፣ ቶት፣ ቲንክ፣ ቶት፣ ባይ፣ ቦት እነዚህ እንዳለ የምታዩቸው ኤክሴፕሽኖች የምንላቸው ወይም ደግሞ ልዩ የምንላቸው ናቸው ማለት ነው። ልዩ ያልንበት ምክንያት ምንድን ነው? በስተመጨረሻቸው ኤኤን ወይም ደግሞ ኢዲ በመጨመር ብቻ ግሶችን ሁልጊዜም ቨርብ ስሪ እንደማናረጋቸው ለማሳየት ስለተፈለገ ነው ማለት ነው። እሺ አክቲቭ ቮይስ ወደ ፓሲቭ ቮይስ በሚቀየር ጊዜ ኢንዳይሬክት ኦብጀክት። ኢንዳይሬክት ኦብጀክት ማለት በተዘዋዋሪ ድርጊቱ የሚፈጸምበት ማለት ነው። ዳይሬክት ኦብጀክት ማለት በቀጥታ ድርጊቱ የሚፈጸምበት ማለት ነው። ቨርብ ማለት የድርጊት ቃል ወይም ደግሞ ግስ ማለት ነው። ሰብጀክት ማለት የአረፍተ ነገሩ ባለቤት ማለት ነው፣ ወይም ደግሞ ድርጊት ፈጻሚው ማለት ነው። ኢንዳይሬክት ኦብጀክት በሚኖራቸው ጊዜ ምሳሌ they ought to collect money for the church። እዚህ አረፍተ ነገር ውስጥ they የአረፍተ ነገሩ ባለቤት ወይም ደግሞ የገንዘቡ ሰብሳቢዎች ought to collect ድርጊቱ ወይም ደግሞ ቨርብ መሰብሰብ አለበት። ማኒ የሚሰበሰበው ቀጥታ ድርጊቱ የሚፈጸምበት ወይም ደግሞ ዳይሬክት ኦብጀክት። ቸርች የሚሰበሰብለት ወይም ደግሞ ድርጊቱ በተዘዋዋሪ የሚደረግለት ማለት ነው። ስለዚህ ኢንዳይሬክት ኦብጀክት ማለት ነው። መኒ ought to be collected by them for the church። እዚህ ጋር መኒ የሚሰበሰበው ወይም ደግሞ ቀጥታ ድርጊቱ የሚፈጸምበት ዳይሬክት ኦብጀክት ነው። ለዛ ነው ለአረፍተ ነገሩ መጀመሪያ የመጣው ማለት ነው ፓሲቭ በሚሆን ጊዜ። ስለዚህ ይህ የምታዩት ምንድን ነው ማለት ነው? ወደ ፓሲቭ ስለተቀየረ ነው ማለት ነው። እዚህ ጋር ቀደም ብሎ የተሰጠው አረፍተ ነገር ነው ወደ ፓሲቭ የተቀየረው። ስለዚህ ቀደም ብሎ የተሰጠን አረፍተ ነገር they ought to collect money for the church የሚለውን እዚህ ጋር ምን በማቀየር ነው ማለት ነው? money ought to be collected by them for the church ሆነ ማለት ነው። ስለዚህ ይሄ ፓሲቭ ነው፣ ይሄ አክቲቭ ነው ማለት ነው። ኦኬ ይሄንን ካለን ought to collect ድርጊቱ ወይም ደግሞ ቨርብ መሰብሰብ አለበት የሚለው ነው። ማኒ የሚሰበሰበው ቀጥታ ድርጊቱ የሚፈጸምበት ነው። እንደገና ደግሞ ዘም የአረፍተ ነገሩ ድርጊት ፈጻሚዎች ናቸው ማለት ነው። ኦኬ the church ደግሞ የሚሰበሰብለት ወይም ድርጊቱ በተዘዋዋሪ የሚደረግለት ወይም የሚደረግበት ማለት ነው። ዳይሬክት ኦብጀክት ክፍል 2 አክቲቭ ቮይስ ወደ ፓሲቭ ቮይስ ሁሉንም መስሪያ ቀመሮች ከነ አተገባበሩ። አክቲቭ የአክቲቭ ቀመር ምንድነው? እዚህ ጋር እንደምታዩት ሰብጀክት ፕላስ ቨርብ ፕላስ ኦብጀክት። ፓሲቭ በሚሆን ጊዜ ኦብጀክት ፕላስ ቨርብ ቱ ቢ ፕላስ ቨርብ ስሪ ፕላስ ባይ ኤጀንት ወይም ደግሞ ቀደም ብሎ ሰብጀክት የነበረውን እዚህ ጋር ወደ ኤጀንት ወይም ደግሞ ድርጊት ፈጻሚው ድርጊቱን ተግባሪው ብላችሁ ሰየማችሁት ማለት ነው። ስለዚህ እዚህ ጋር እያደረጋችሁ ያላችሁት ነገር ለሁሉም አክቲቭ ወደ ፓሲቭ በምትቀይሩ ጊዜ ኦብጀክት እና ሰብጀክቱን ቦታ ተቀያይራላችሁ ማለት ነው። ስለዚህ ሰብጀክት ወደ መጨረሻ ይሄዳል፣ ኦብጀክት ወደ መጀመሪያ ይመጣል ወደ ፓሲቭ በምትቀይሩ ጊዜ ማለት ነው። ስለዚህ እዚህ ጋር ማየት ያለባችሁ ሌላኛው ነገር ደግሞ ቨርብ ቱ ቢ ሁሉም ፓሲቭ አረፍተ ነገሮች ውስጥ ይኖራል። ሌላኛው ደግሞ ቨርብ ስሪ ሁሉም ፓሲቭ አረፍተ ነገሮች ውስጥ ይኖራል። ይህንን ስል ግን ቨርብ ቱ ቢ አጠቃቀማችሁ የተለያዩ ቴንሶች ላይ የተለያየ ቨርብ ቱ ቢ ልትጠቀሙ ትችላላችሁ። የተለያዩ ቨርብ ቱ ቢዎች አሏችሁ ማለት ነው። ስለዚህ እነሱም ቨርብ ቱ ቢዎቹ ምን ምን ናቸው? ኢዝ፣ አም፣ አር፣ ዋዝ፣ ዌር፣ ቢ፣ ቢን እነዚህ እንዳለ የተለያዩ አይነት ቨርብ ቱ ቢዎች ናቸው ማለት ነው። ግን ሆኖም ስቲል ለሁሉም ፓሲቭ አረፍተ ነገር የምትጠቀሙት ቨርብ ስሪ የምንለውን ነው። ቨርብ ስሪ ማለት ደግሞ ከዚህ ቀደም በምሳሌ እንዳሳየዋችሁ ኤዲ ወይም ኢኤን፣ ዲ፣ ቲ የመሳሰሉት በስተመጨረሻ ያለው ግስ ነው ማለት ነው። ኦኬ ከአክቲቭ ወደ ፓሲቭ ከመቀየራችሁ በፊት ግሱን ካገኛችሁት ሁልጊዜም ከኋላው ሰብጀክት ከግሱ ቀጥሎ ደግሞ ኦብጀክት ይኖራል። ስለዚህ እነሱን ቦታ ማቀየር ነው የሚኖርባችሁ ማለት ነው ወደ ፓሲቭ ከመቀየራችሁ በፊት። ምሳሌ he eats banana። ስለዚህ
ግሱ ወይም ደግሞ ቨርቡ ኢትስ ነው። ከሱ በፊት ያለው ሂ የድርጊቱ ፈጻሚ አሊያም ሰብጀክቱ ሲሆን ቀጥሎት ያለው ባናና ደግሞ ድርጊቱ የተፈጸመበት ኦብጀክት ነው። ቨርቧን ምንም ያልተለወጠ ግስ ያለምንም አጋዥ ግስ ከሆነ ያለው የምትጠቀሙት ኢዝ ወይም ደግሞ አም ወይም ደግሞ አር ነው። ስለዚህ እዚህ ጋር ሂ ፕሌይስ ፉትቦል፣ ፉትቦል ኢዝ ፕሌይድ ባይ ሂም ሆነ ማለት ነው። ስለዚህ ሂ ፕሌይስ ቨርቧን ነበራችሁ። ስለዚህ ምን አደረጋችሁ ማለት ነው? ቨርቧን ስላላችሁ ኢዝ ያለውን ግስ ተጠቀማችሁበት ማለት ነው እዚህ ጋር። ስለዚህ ኢዝ ብላችሁ ቨርብ ቱ ቢያችሁ የተጠቀማችሁት ኢዝ ሆነ ማለት ነው። ኢዝ ሌላኛው የተጠቀማችሁበት ምክንያት አር ያልተጠቀማችሁበት ምክንያት ፉትቦል አንድ በመሆኑ ነው ማለት ነው። ስለዚህ ከግሳችሁ ጀርባ ያለው ሁልጊዜም ተጽዕኖ ይፈጥርባችኋል የምትጠቀሙትን ቨርብ ቱ ቢ እንድትመርጡ ማለት ነው። ስለዚህ አር ያልተጠቀማችሁበት ምክንያት ፉትቦል አንድ ስለሆነ ነው ማለት ነው። ኦኬ ምሳሌ 2 ዊ ፕሌይ ፉትቦል፣ ፉትቦል ኢዝ ፕሌይድ ባይ አስ። እዚህ ጋር እንደምትመለከቱት ኢዝ የተጠቀማችሁበት ምክንያት አር ያልተጠቀማችሁበት ምክንያት ቨርብ ቱ ቢ አሁንም እያወራን ያለነው ስለ ፉትቦል ስለሆነ ነው። ስለዚህ ፉትቦል አንድ ስለሆነ ነው ምን የተጠቀማችሁት ማለት ነው? ኢዝ የተጠቀማችሁት አር ያልተጠቀማችሁት ማለት ነው። ኢቭን ዶ ዊ አረፍተ ነገራችሁ መጀመሪያ ላይ ቢኖርም እሱ በነገራችን ላይ እዚህ በስተመጨረሻ ላይ አስ ሆኗል። ስለዚህ ባይ አስ። ኦኬ ምሳሌ 3 ዊ ፕሌይ ዊዝ ፉትቦልስ፣ ፉትቦልስ አር ፕሌይድ ዊዝ ባይ አስ ሆነ ማለት ነው። እዚህ ጋር አር የተጠቀማችሁበት ምክንያት ዊ በመኖሩ ሳይሆን አረፍተ ነገር ውስጥ ፉትቦልስ ብዙ በመሆኑ ነው። ስለዚህ ፉትቦልስ ብዙ ስለሆነ እነሱን ወደ አረፍተ ነገሩ መጀመሪያ ላይ በምታመጡ ጊዜ ቨርብ ቱ ቢያችሁ ምን ሆነ ማለት ነው? አር ሆነ ማለት ነው። ምሳሌ 4 ሂ ፕሌይስ ዊዝ ፉትቦልስ፣ ስለዚህ ፉትቦልስ አር ፕሌይድ ዊዝ ባይ ሂም። ስለዚህ እዚህ ጋር እንደምታዩት አርን የተጠቀማችሁበት ምክንያት ሰብጀክታችሁ ሂ ስለሆነ ሳይሆን ሂም ስለሆነ ሳይሆን ወይም ደግሞ እዚህ ጋር ሂ ስለሆነ ሳይሆን ኤጀንታችሁ ሂም ስለሆነ ሳይሆን ፉትቦልስ ብዙ በመሆኑ ነው ማለት ነው። ስለዚህ ፉትቦልስ አር ፕሌይድ ዊዝ ባይ ሂም። ስለዚህ ኢዝ ወይም ደግሞ አም ወይም ደግሞ አር በምትመርጡ ጊዜ በዚህ ጊዜ ማስተዋል ያለባችሁ ነገር ኦብጀክታችሁ ብዛቱ ምን ያህል ነው ማለት ነው። ወደ ፓሲቭ በምትቀይሩ ጊዜ ኦብጀክታችሁ ከአንድ በላይ ከሆነ ወይም ደግሞ ብዙ ከሆነ በዚህ ጊዜ አርን ትጠቀማላችሁ ማለት ነው። አንድ ከሆነ ወይ ኢዝን ወይም ደግሞ አምን ትጠቀማላችሁ ማለት ነው። ኢዝ የሚሆነው ያው አንድ ከሆነ ነው። አም ደግሞ የሚሆነው አይ ከሆነ እና ከሆነ ብቻ ነው ማለት ነው ሰብጀክታችሁ። እና ሁልጊዜም ሰብጀክት ፕሮናውኖች ወደ ኦብጀክት ፕሮናውኖች ይቀየራሉ ፓሲቭ አረፍተ ነገራችሁ ላይ። እስካሁን እንዳያችሁት ባይ ሂም ባይ አስ እያልኩ ነበረ ማለት ነው። ስለዚህ አረፍተ ነገሮቹ መጨረሻ ላይ ባይ ብዬ ባይ አስ ባይ ሂም እያልኩኝ ነበረ። ይህን እያልኩበት የነበረበት ምክንያት ሰብጀክት ፕሮናውኖች እና የኦብጀክት ፕሮናውኖች ልዩነት፣ ሰብጀክት ፕሮናውኖች ሁልጊዜም ከግስ በፊት የሚገቡ ከድርጊት ቃሉ በፊት የሚገቡ ተውላጠ ስሞች ሲሆኑ ኦብጀክት ፕሮናውኖች ደግሞ ከግስ ቃሉ ቀጥሎ የሚገቡ ፕሮናውኖች ናቸው ማለት ነው። ለዚህም ነው ኦብጀክት ፕሮናውኖች ከግስ በፊት ስለሚገቡ ነው የተለያየ የሆኑት ማለት ነው። ያንን ለመለየት እንዲያመች ነው። ስለዚህ ሂ ወደ ሂም ይቀየራል፣ ሺ ወደ ሄር፣ ኢት ወደ ኢት፣ ዩ ያው ወደ ዩ፣ ዘይ ወደ ዘም፣ አይ ወደ ሚ፣ ዊ ደግሞ ወደ አስ ይቀየራል ማለት ነው። ወደ ፓሲቭ በምትቀየሩ ጊዜ ማስታወሻ፣ የሰብጀክት ፕሮናውንስ እና የኦብጀክት ፕሮናውንስ ዋነኛው የአገባብ ልዩነታቸው ሰብጀክት ፕሮናውንስ የሚገቡት ከግሱ በፊት ሲሆን ኦብጀክት ፕሮናውንስ ደግሞ ከግሱ ቀጥሎ መግባታቸው ነው። ምሳሌ ሂ ፕሌይስ ፉትቦል። ሂ ከፕሌይስ በፊት መግባቱ ሰብጀክት ፕሮናውን ያስብለዋል። ፉትቦል ኢዝ ፕሌይድ ባይ ሂም። ሂም ከድርጊቱ በኋላ ነው የመጣው፣ ለዛም ኦብጀክት ፕሮናውን ነው። ቨርብ ቱ ብዙ ጊዜ ኢዲ ወይም ዲ በስተመጨረሻው ያለው ብዙ ጊዜ ማለት ሁሉ ጊዜ አይደለም፣ ምክንያቱም ኢሬጉላር ቨርቦች ስላሉ። ከሆነ ደግሞ ያላችሁ የምትጠቀሙት ቨርብ ቱ ቢ ወዝ ወይም ደግሞ ዌር ነው። ስለዚህ ቨርብ ቱ ካላችሁ
ቨርብ ቱ ማለት ብዙ ጊዜ ኢዲ ወይም ደግሞ ዲ በስተመጨረሻ ያለው ነው። በዚህ ጊዜ ወዝ አሊያም ደግሞ ዌርን እንደ ቨርብ ቱ ቢ ትጠቀማላችሁ ማለት ነው። ምክንያቱ ደግሞ ከዚህ ቀደም ያወራነው ቀመር ምንድነው? ሁልጊዜም ወደ ፓሲቭ በመቀየሩ ጊዜ ኦብጀክት ይቀድማል፣ ከዛም ቨርብ ቱ ቢ፣ ከዛም ቨርብ ስሪ፣ ከዛም በኋላ ባይ ኤጀንት ይኖራችኋል ማለት ነው። ስለዚህ ቨርብ ቱ ቢ ትጠቀማላችሁ ካልን ለሁሉም ቨርብ ስሪ ነው የምትጠቀሙት። ሁሉ ጊዜም ኦብጀክቱ መጀመሪያ ላይ ታስገባላችሁ፣ ኤጀንታችሁ መጨረሻ ላይ ታስገባላችሁ ካልን የሁሉም ቴንሶች ልዩነት ወደ ፓሲቭ በምትቀይሩ ጊዜ ምን ይሆናል ማለት ነው? ቨርብ ቱ ቢያቸው ሊሆናል ማለት ነው። አሁን እያጠናን ያለነው እሱን ነው ማለት ነው። ኦኬ ስለዚህ he played football played ቨርብ ቱ ስለሆነ ወይም ደግሞ ቨርብ ቱ played ስላለ ወደ ፓሲቭ ስትቀይሩት ቨርብ ስሪ ከመጨረሻችሁ በፊት ላለፈ የምትጠቀሙትን ቨርብ ቱ ቢ ማለትም ወዝ ወይም ደግሞ ዌርን ትጠቀማላችሁ ማለት ነው። ፉትቦል ወዝ ፕሌይድ ባይ ሂም ይሆናል። ወዝ የተጠቀማችሁበት ምክንያት ፉትቦል አንድ በመሆኑ ነው ማለት ነው። ምሳሌ 2 we played football ፉትቦል ወዝ ፕሌይድ ባይ አስ ወደ ፓሲቭ ሲቀየር ማለት ነው። ስለዚህ እዚህ ጋር ወዝ የተጠቀምንበት ምክንያት ፉትቦል አሁንም አንድ በመሆኑ ነው ማለት ነው። በተረፈ ቨርብ ስሪው ፕሌይድ ራሱ ፕሌይድ ነው ማለት ነው። ምሳሌ 3 we played with footballs ከዛ ፉትቦልስን ወደ መጀመሪያው መጣችሁት፣ ከዛም ዊን ደግሞ ወደ ኦብጀክት ፕሮናውን ቀይራችሁ ባይ ብላችሁ አስ አደረጋችሁት። ስለዚህ ፉትቦልስ ደግሞ ብዙ በመሆኑ የተነሳ ወዝን ሳይሆን ዌርን ተጠቀማችሁ ከዛም ቨርብ ስሪያችሁን አስገባችሁ ማለት ነው። ስለዚህ ፉትቦልስ were played with by us ሆነ ማለት ነው። ምሳሌ 4 we played football football was played by us ሆነ ማለት ነው። ፉትቦል ወደ መጀመሪያ መጣ፣ ዊ ወደ መጨረሻ ሄደ። ስለዚህ ባይ ብሎ አስ ሆኖ ሄደ ማለት ነው። ምክንያቱም ደግሞ ኦብጀክት ፕሮናውን ሆነ መጨረሻ ከግሱ ቀጥሎ ስለመጣ፣ ከዛ ደግሞ ፉትቦል አንድ ስለሆነ ወዝ ተጠቀማችሁ ማለት ነው እንደ ቨርብ ቱ ቢያችሁ። ምሳሌ 5 we played with footballs footballs were played with by us ፉትቦልስ ብዙ በመሆኑ ነው የተጠቀማችሁት ቨርብ ቱ ቢ ወር ሆነው፣ ከዛ ውጪ ያለው እንደተጠበቀ ነው ማለት ነው። ወደ ፓሲቭ ስቀይሩ የምትጠቀሙት ስትራክቸር መጨረሻ ላይ ያለውን ኦብጀክታችሁን ወደ መጀመሪያ ታመጣላችሁ። ይሄን ወደ መጀመሪያ መጣን፣ ይሄን ደግሞ ወደ መጨረሻ ወሰድ ነው። ከዛ በኋላ ቨርብ ቱ ቢያችሁን ትጠቀማላችሁ ማለት ነው። ኦኬ ምሳሌ 6 he played with footballs footballs were played with by him እዚህ ጋር ፉትቦልስ ብዙ በመሆኑ ዌር ተጠቀማችሁ፣ ከዛ ውጪ ፉትቦልስ እና ይሄን ቦታ ቀያየራችሁት። ያ ዋነኛው ነገራችሁ ነው። ስለዚህ ግሱን ታገኛላችሁ። ከግሱ ቀጥሎ ያለው ኦብጀክታችሁ ነው፣ ከግሱ ጀርባ ያለው ደግሞ ሰብጀክታችሁ ነው። ስለዚህ ኦብጀክት እና ሰብጀክታችሁን ቦታ ማቀየር ነው የሚሆነው ማለት ነው። ስለዚህ ፉትቦልስ were played with by him ይሆናል ማለት ነው። አክቲቭ ቮይስ ላይ ኮንቲኒየስ ከሆነ ማለትም አይኤንጂ ግሱ መጨረሻ ላይ ካለ ቢንግ ለፓሲቭ ትጠቀማላችሁ። ምሳሌ 1 he is playing football ስለዚህ እዚህ ጋር አይኤንጂ በሚኖራችሁ አይኤንጂ ያለው ግስ በሚኖራችሁ ጊዜ ነው። ስለዚህ ቨርብ ፕላስ አይኤንጂ በሚኖራችሁ ጊዜ አረፍተ ነገራችሁ ውስጥ ያን ጊዜ በቨርብ ቱ ቢው ማዕከልና በቨርብ ስሪው ማዕከል ወደ ፓሲቭ በምትቀይሩ ጊዜ ቢንግ ታስገባላችሁ ነው የነውቁ። ስለዚህ ምሳሌ 1 he is playing football football is being played by him። ምሳሌ 2 we are playing football football is ነው የተባለው። ስለዚህ are is እና አምን በመተካካት ተጠቀማችኋላችሁ። ምክንያቱም ደግሞ ተመሳሳይ ጊዜን የሚያመላክቱ በመሆናቸው ነው። ተመሳሳይ ጊዜን ቢያመላክቱም ግን የምትጠቀሙባቸው የምትጠቀሙበት የስም ወይም ደግሞ የተለወጠ ስም ብዛት ይወስነዋል። ለዛ ነው ፉትቦል ካላችሁ ኢዝ የምትሉት ማለት ነው። ዊ ደግሞ ካላችሁ አር የምትሉበት ምክንያት ያ ነው። ግን ተመሳሳይ ጊዜ ስለሆነ የሚያመላክቱት አሁንም ቢሆን በመተካከል ልትጠቀሟቸው ትችላላችሁ እንደየአስፈላጊነቱ ማለት ነው። ስለዚህ ምሳሌ 2 አሁን ብትመለከቱ we are playing football ከዛ ፉትቦል is ሆነ። ስለዚህ አር ወደ ኢዝ ተቀየረ ማለት ነው። ያው ያንኑ ተመሳሳይ ጊዜ ለማመላከት ስለተፈለገ ነው ማለት ነው። ቢሆንም ግን
የፉትቦል ቁጥር 1 በመሆኑ የዊ ቁጥር ደግሞ ብዙ በመሆኑ የተነሳ ለዊ አር ተጠቀምን፣ ለፉትቦል ደግሞ ኢዝ ተጠቀምን ማለት ነው። ፉትቦል ኢዝ ቢንግ ፕሌይድ ባይ አስ ሆነ ማለት ነው። ስለዚህ ፉትቦል እና ዊ ወደ መጨረሻ ሄደ፣ ፉትቦል ወደ መጀመሪያ መጣ። ስለዚህ ዊ ወደ መጨረሻ ሲሄድ ባይ አስ ሆኖ ሄደ። ከዛ በመሃል ላይ ፉትቦል ብለን ይዛለን፣ ምክንያቱ ደግሞ ፉትቦል አንድ ስለሆነ። ከዛ ቢንግ አስገባን ኮንቲኒየስ ስለሆነ። ከዛ ፕሌይድ ቨርብ ስሪ ተጠቀምን። በዚህ መልኩ በቀላሉ ወደ ኮንቲኒየስ ቀየራችሁት ማለት ነው። ኦኬ ምሳሌ 3 we are playing with footballs are being played with by us። ስለዚህ ፉትቦልስ እዚህ ጋር ብዙ በመሆኑ ነው አርን የተጠቀማችሁት ማለት ነው። ፉትቦል ቢሆን ኖሮ እንደቀደሙ ስለዚህ እንደከዚህ ቀደሙ እንደ ምሳሌ 2 ማለት ነው ኢዝ ተጠቀሙ ነበር። ግን እዚህ ጋር ፉትቦልስ ብዙ በመሆኑ ነው አርን የተጠቀማችሁት ማለት ነው። ኦኬ ምሳሌ 4 we are playing football is being played by us። ስለዚህ እዚህ ጋር are playing ስለዚህ ምን አደረጋችሁ? ፉትቦል አንድ ስለሆነ ወደ መጀመሪያ መጣችሁት። ከዛ በኋላ ኢዝ አስተገባችሁ ማለት ነው። አር ያልተጠቀማችሁ በምክንያት ፉትቦል አንድ በመሆኑ ነው። ከዛ በኋላ በቨርብ ቱ ቢ እና በቨርብ ስሪው መካከል ደግሞ አዲስ ሌላ ቨርብ ቱ ቢ መጠቀም ይኖርባቸዋል ከቴንሱ አመለካች ውጪ። ስለዚህ ቢንግ ጨመራችሁ ማለት ነው። ስለዚህ ኮንቲኒየስ አረፍተ ነገር ላይ ቢንግ እየጨመራችሁ ነው የምትሄዱት ማለት ነው። ስለዚህ አይኤንጂ ያለው ግስ ካላችሁ አክቲቭ ቮይስ ላይ፣ ፓሲቭ ቮይስ ላይም ቢንግን ትጠቀማላችሁ ማለት ወደ ፓሲቭ ስትቀይሩ። ምሳሌ 5 we were playing with footballs were being played with by us። ስለዚህ እዚህ ጋር እንደምትመለከቱት አይኤንጂ ስላለ አይኤንጂ ካለ ደግሞ በቨርብ ቱ ቢ እና በቨርብ ስሪው መካከል ሁልጊዜም ምን ጨምሩ ማለት ነው ቢንግ ትጨምራላችሁ ማለት ነው። ከዛ በተረፈ እስካሁን ስትሰሩበት የነበረው መንገድ ነው የምትሰሩበት። ስለዚህ ፉትቦልስ ወደ መጀመሪያ መጣ፣ ዊ ወደ መጨረሻ ሄደ ባይ አስ ሆኖ። ከዛ በተረፈ ያሉት እንዳለ መሀል ላይ ይገባሉ ማለት ነው። ፉትቦልስ ብዙ ስለሆነ ዌርስ ትጠቀማላችሁ። ከዛ ቢንግ ፕሌይድ ዊዝ ባይ አስ ሆነ ማለት ነው። ምሳሌ 6 we will be playing football። ለዚህኛው አረፍተ ነገር በዊል ቢ እና በፕሌይድ መካከል ቢንግ ማስገባት ነው። ከዛ ውጪ እስካሁን ስትጠቀሙት የነበረውን ቀመር ነው የምትጠቀሙት ማለት ነው። ስለዚህ ፉትቦል ወደ መጀመሪያ ይመጣል መጨረሻ ላይ ስለነበር አክቲቭ ቮይስ ላይ፣ እንደገና ደግሞ ዊ ወደ መጨረሻ ይሄዳል ማለት ነው። ኦኬ ምሳሌ 7 we played with footballs። እዚህ ጋር ፉትቦልስ ወደ መጀመሪያ ይመጣል፣ ዊ ባይ አስ ሆኖ ወደ መጨረሻ ይሄዳል። ከዛ ውጪ ፕሌይድ ስለሚል ዌር ፕሌይድ ተጠቅማችሁ። ይሄ በነገራችን ላይ የጽሁፍ ስህተት ነው። ስለዚህ ምሳሌ 7 እና ምሳሌ 8 መሆን ያለባቸው ምን ቴንስ ላይ ነው? እነዚህ ፓስት ቴንስ ላይ ቨርብ ቱ ላይ መግባት የነበረባቸው ናቸው። ስለዚህ የስህተት ነው ማለት ነው። የአሰራሩ ስህተት አይደለም፣ ግን የገባበት ቦታ ነው ስህተት። ኦኬ ይህንን ካለን ሃዝ እና ሃቭን በመተካከል ልትጠቀሙ ትችላላችሁ። እንደገና ወዝ እና ዌርን በመተካከል ልትጠቀሙ ትችላላችሁ። እንደገና ኢዝ አም አርን በመተካከል ልትጠቀሙ ትችላላችሁ። ይህ የሆነበት ምክንያት ደግሞ ተመሳሳይ ጊዜን የሚያመላክቱ በመሆናቸውና የስማችሁ ወይም ደግሞ የተውላጠ ስማችሁ ብዛት ሊለያይ ስለሚችል ነው ማለት ነው። ስለዚህ የስማችሁን የስማችሁ ወይም የተውላጠ ስማችሁ ብዛት ሊለያይ ስለሚችል ወይ ኢዝ ወይ አም ወይም ደግሞ አርን ተመሳሳይ አረፍተ ነገሮች ልትጠቀሟቸው ትችላላችሁ ማለት ነው። ለምሳሌ we are playing football የሚለው ላይ football is being played by us። ኢዝን መጠቀም የቻላችሁ በምክንያት አር ያለ ተመሳሳይ ጊዜን ለማመላከት ስለፈለጋችሁና ቢሆንም ግን ፉትቦል አንድ ስለሆነ ነው፣ ዊ ደግሞ ብዙ ስለሆነ ነው ማለት ነው። ስለዚህ ከፉትቦል ቀጥሎ እናስገባው የምንችለው ኢዝን በመሆኑ ነው ማለት ነው። ቀጣይ ላይ በምንገባ ጊዜ ወዝ እና ዌርንም በመተካከል ልትጠቀሙ ትችላላችሁ። ስለዚህ ከነሱ በፊት በመጣው ስም ላይ ተመስርተው ነው ማለት ነው። ወዝን አለም ደግሞ ዌር ልትጠቀሙ የምትችሉት ከዚህ ቀደም የነገርኳችሁ ኢዝን ወይ አምን ወይም ደግሞ አር ልትጠቀሙ የምትችሉት ማለት ነው። ከነሱ በፊት የመጣው ስም ወይም ደግሞ ተውላጠ ስም ይወስናል። እዚህ ጋር ብትመለከቱ he was playing with footballs ነው ያለበት። he was playing with footballs ቢሆን እዚህ ጋር ስለዚህ
he was playing with footballs የሚለውን footballs were being played with by him ይሆናል ማለት ነው። ግን ማስተዋል ያለባችሁ ነገር ዋነኛው ነገር ይሄን ነው ለነገራችሁ የፈለኩት። ስለዚህ footballs were ነው የተባለው፣ እንደገና ደግሞ he ደግሞ was ነው የተባለው። ስለዚህ he was ነው የተባለው። ይሄ በነገራችን ላይ ግራማቲካሊ ኢንኮሬክት ነው። እዚህ ጋር አይንጂ መኖር አለበት። እዚህ ጋር ደግሞ footballs were being ይኖራል ማለት ነው። ምክንያቱም ይሄ አይንጂ ስለነበረው ከዚህ ቀደም ያስተማርኳችሁ ነው። ለዛ being ይኖራል ማለት ነው እዚህ ጋር። ኦኬ ይሄንን ካለን footballs were ነው የምትሉት፣ ይሄ ደግሞ has ነው የምትሉት ማለት ነው። ተመሳሳይ ጊዜን ቢያመላክቱም ግን የተለያየ ቁጥር ላለው ሰብጀክት ወይም ደግሞ ስም የተለያየ ወይ ደግሞ ወዝን ወይም ደግሞ were አንድ ከሆነ ወዝን ብዙ ከሆነ ደግሞ were ተጠቀማላችሁ ማለት ነው። has እና haveንም በመተካከል ልትጠቀሟቸው ትችላላችሁ። ተመሳሳይ ጊዜን የሚያመላክቱ ቢሆንም ግን ከነሱ በፊት ባለው ስም ወይም ደግሞ ተውላጠ ስም ብዛት ላይ የተመሰረተ ነው ማለት ነው። ብዙ ከሆነ haveን ተጠቀማላችሁ። ተውላጠ ስማችሁ ወይም ደግሞ ስማችሁ ከነሱ በፊት ያለው ስም ወይም ደግሞ ተውላጠ ስም አንድ ከሆነ ደግሞ hasን ተጠቀማላችሁ ማለት ነው። ስለዚህ ጋር እንደምትመለከቱት we have already played football የሚለው football has been played already by us ሆነ ማለት ነው። ስለዚህ ይሄ ምንድነው እዚህ ጋር የሆነው ነገር ወደ ፓሲቭ በመትቀየሩ ጊዜ ፉትቦል አንድ በመሆኑ ነው has የተጠቀማችሁት። even if we have ያለ ቢሆንም ማለት ነው። ስለዚህ we have ነበረ ግን ፉትቦል has ሆነ ወደ ፓሲቭ ሲቀየር ማለት ነው። ፉትቦል has የሆነ በምክንያት ፉትቦል አንድ በመሆኑ ነው። we have ደግሞ የሆነ በምክንያት ደግሞ we ብዙ በመሆኑ ነው ማለት ነው። ስለዚህ አንድ አይነት ጊዜ ስለሚያመላክቱ በመተካከል ተጠቀሟቸው ትችላላችሁ እንደየአስፈላጊነቱ ወይም ደግሞ እንደ ከነሱ በፊት እንዳለው ስም ብዛት ተመስርታችሁ ማለት ነው። ኦኬ በመቀጠል has ወይም ደግሞ have በሚኖራችሁ ጊዜ has ወይም have ወይም ደግሞ had በሚኖራችሁ ጊዜ የምትጠቀሙት verb to be ምንድነው? has ወይም ደግሞ have ወይም ደግሞ had በሚኖራችሁ ጊዜ የምትጠቀሙት verb to be been የምንለው ነው ወደ ፓሲቭ በመትቀየሩ ጊዜ ማለት ነው። ስለዚህ he has already played football የሚለው football has been played already by him ይሆናል ማለት ነው። ስለዚህ በhas እና በverb ስሪያችሁ መካከል ቢን ታስገባላችሁ ማለት ነው ወደ ፓሲቭ ሲቀየሩ። ከዚህ ቀደም የነበረው ስትራክቸር እንደተጠበቀ ሆኖ ማለትም ፉትቦል ወደ መጀመሪያ ሄደ፣ he ደግሞ ወደ መጨረሻ as agent ሆኖ ሄደ ማለት። ስለዚህ ድርጊት ፈጻሚው መጨረሻ ላይ ይገባል፣ ድርጊቱ የተፈጸመበት ደግሞ መጀመሪያ ላይ ይገባል ማለት ነው። ሁሉም ፓሲቭ አረፍተ ነገር ላይ የሚሰሩበት መንገድ ይህ ነው። we have already played football የምሳሌ 2 ነው። we have already played football የሚለው football has been played already by us ሆነ ማለት ነው። ስለዚህ እዚህ ጋር የሆነውም ነገር ተመሳሳይ ነው። ቢሆንም ግን haveን በhas ተካናት ወደታችኛው ወደ ፓሲቭ በመንገባ ጊዜ ምሳሌ 2 ላይ አስተውላችሁ ከሆነ ስለዚህ ወደ has የቀየርንበት ምክንያት ስቲል ተመሳሳይ ጊዜን ቢያመላክቱ የተለያየ የሰብጀክት ቁጥር ወይም ደግሞ የተለያየ አረፍተ ነገሩ መጀመሪያ ላይ ያለው ስም ወይም ደግሞ ተውላጠ ስም የተለያየ ብዛት ስላለው ነው ማለት ነው። ስለዚህ we have ያልንበት ምክንያት we ብዙ ስለነበር ነው። has ደግሞ የተጠቀምንበት ምክንያት ፉትቦል has ደግሞ ያለበት ምክንያት ደግሞ ፉትቦል አንድ በመሆኑ ነው ማለት ነው። ከዛ በተረፈ ያደረጋችሁት ነገር ከዚህ ቀደም ስናደርግ የነበረው ነው። ፉትቦል ወደ አረፍተ ነገሩ መጀመሪያ ሄደ፣ we ደግሞ አረፍተ ነገሩ መጨረሻ ላይ ሄደ ማለት ነው። ልክ እንደምን ሆኖ እንደ ኤጀንት ሆኖ ከዛ ውጪ ደግሞ verb 3 መጠቀማችሁ እንዳለ ሆኖ haveን ወደ has ተካችሁት። ምክንያቱ ደግሞ ፉትቦል አንድ ስለሆነ ከዛ ግን ቢን ማስገባትን እንዳትረሱ ማለት ነው ወደ ፓሲቭ ሲቀየሩ። ምሳሌ 3 we have already played with footballs። ስለዚህ ጊዜ ጋር አሁን ኦብጀክታችሁ ብዙ በሚሆን ጊዜ ለማሳየት ስለፈለኩ ነው። እዚህ ጋር footballs have been played with already by us ሆነ ማለት ነው። ስለዚህ እዚህ ጋር የሚያደርጋችሁት ነገር ምንድነው? ፉትቦልስ ወደ መጀመሪያ መጣ፣ we ደግሞ as an agent ሆኖ አረፍተ ነገሩ መጨረሻ ላይ ገባ፣ ከዛ have been played ሆነ ማለት ነው። ስለዚህ have ብላችሁ been አስገባችሁ ማለት ነው። ከዛም verb 3 ተጠቅማችሁ
ከዛ በፊት ከኤጀንታችሁ በፊት ሁልጊዜም ከኤጀንታችሁ በፊት ማስገባት የምትፈልጉት መረጃ እንዳለ ካለ ከኤጀንታችሁ በፊት ነው የምታስገቡት። ኤጀንቱ ሁልጊዜም መጨረሻ ላይ ነው፣ ወይም የድርጊቱ ፈጻሚ ሁልጊዜ አረፍተ ነገሩ መጨረሻ ላይ ነው መግባት ያለበት ማለት ነው። ምሳሌ 4 he had already played football። ስለዚህ ይህ ምን ይሆናል ማለት ነው? ፉትቦል had been played already by him። ስለዚህ ይህም ተመሳሳይ ነው። ቢሆንም ግን had ሲሆን hadን ለየትኛውም ሰብጀክት መጠቀም ስለምችሉ ወይም ለየትኛውም ስም ሆነ ተወለጠ ስም መጠቀም ስለምችሉ እዚህ ጋር በቀላሉ የምታደርጉት ነገር ቢንን ታስገባላችሁ፣ ከዛ ቨርብ ስሪ ታስገባላችሁ። ኤጀንታችሁን ወደ አረፍተ ነገሩ መጨረሻ ላይ ትወስዱታላችሁ። ይህ ማለት ድርጊት ፈጻሚውን አረፍተ ነገሩ መጀመሪያ ላይ የነበረውን አክቲቭ ቮይስ ላይ እሱን ወደ አረፍተ ነገሩ መጨረሻ ትወስዱታላችሁ። ከዛ በተረፈ ፉትቦልን ወይም ደግሞ ኦብጀክታችሁን ወደ አረፍተ ነገሩ መጀመሪያ ላይ ታመጡታላችሁ ማለት ነው። ኦኬ ምሳሌ 5 we had already played with footballs። እንዴ የአረፍተ ነገሩ ኦብጀክት ወይም ደግሞ ድርጊት የተፈጸመበት ብዙ ቢሆንስ ብላችሁ ከጠየቃችሁ ነው ይሄንን ለማሳየት የፈለኩት። ስለዚህ ፉትቦልስ ሆነ አሁንም ቢሆን hadን ራሱን የምትጠቀሙት ማለት ነው። ስለዚህ ፉትቦልስ had been played with already by us ሆነ ማለት ነው። ኦኬ ምሳሌ 6 we will have already played with footballs። እዚህ ጋር willስ ቢኖር ብላችሁ ልትጠይቁ ትችላላችሁ። ለዛ willም ቢኖር አሁንም have እስካለ ድረስ ቢንን መጠቀማችሁ አይቀርም ማለት ነው። ስለዚህ footballs will have been played with already by us ይሆናል ማለት ነው። ኦኬ will ለብቻው አክቲቭ አረፍተ ነገር ላይ will ለብቻው ካለ will ለብቻው አለ ስል ምን ማለት ነው? will ብሎ ቨርቧን ካላችሁ ማለት ነው። will ብሎ ቨርቧን ካላችሁ ያን ጊዜ የምትጠቀሙት ቢ የሚለውን ቨርብ ቱ ቢ ነው የምትጠቀሙት ማለት ነው። ስለዚህ አክቲቭ ቮይስ ላይ ምን ይሆናል? he will play football tomorrow የሚለው ፓሲቭ ሲሆን football will be played tomorrow by him ይሆናል ማለት ነው። ምሳሌ 2 we will play football tomorrow የሚለው ፓሲቭ ሲሆን football will be played tomorrow by us ይሆናል ማለት ነው። ስለዚህ ፉትቦልን ወደ መጀመሪያ ያመጣችሁት አረፍተ ነገር መጀመሪያ ዊን ወደ ኤጀንት አድርጋችሁ አረፍተ ነገር መጨረሻ ላይ ወሰዳችሁት በዊል እና በዋነኛው ክስ መካከል ደግሞ ቢያስገባችሁ ጨርሳችሁ ማለት ነው። ስለዚህ ዋነኛውን ክሳችሁን ቨርብ ስሪ እስካደረጋችሁት ድረስ አጠናቃችኋል ማለት ነው። ቴጋው መስራት ከዛ በተረፈ ከኤጀንቱ በፊት መረጃችሁን ሌሎች መረጃዎችን ለምሳሌ ድርጊት የሚፈጸምበት ጊዜ እዚህ ጋር ቱሞሮ ነው። ለዛ ያንን ጊዜውን ማስገባታችሁን እንዳትረሱ ማለት ነው። ማስገባት ያለባችሁን ተጨማሪ መረጃ ካለ አረፍተ ነገሩ አክቲቭ ቮይሱ ላይ የነበረ መረጃ ካለ ከሰብጀክት ኦብጀክት እና ከቨርብ ውጪ እንደ አድቨርብ ልክ እንደዚህ አይነት አድቨርብ ኦፍ ታይም ያን ጊዜ ከኤጀንታችሁ በፊት ነው የምታስገቡት ወይም ከአረፍተ ነገሩ መጨረሻ ላይ ካለው የምታስገቡት ከድርጊቱ ፈጻሚው በፊት ነው ማለት ነው። ምሳሌ 3 አክቲቭ we will play with footballs tomorrow። ፓሲቭ ምን ይሆናል? footballs will be played with tomorrow by us ይሆናል ማለት ነው። ስለዚህ እዚህ ጋር የምታደርጉት ነገር ምንድነው የሚሆነው? ሰብጀክታችሁ ወደ አረፍተ ነገሩ መጨረሻ ይመጣል። ኦብጀክታችሁ ደግሞ ወደ አረፍተ ነገሩ መጀመሪያ ይመጣል። ከዛ በተረፈ will be played ተጠቅማላችሁ ማለት ነው። ስለዚህ ሁሉም ላይ የምታደርጉት ተመሳሳይ ነው ማለት ነው። ከዛ በተረፈ ስለዚህ የአረፍተ ነገራችሁ ድርጊት የተፈጸመበት አካል ብዙም ሆነ የአረፍተ ነገራችሁ ድርጊቱ የሚፈጽመው አካል አንድ ቢሆን will ካለ ሁልጊዜም ቢን ተጠቀሙ። will ደግሞ ምንም አይነት ለውጥ አይኖረውም ማለት ነው። ስለዚህ will be ብላችሁ played ከዛ ውጪ አረፍተ ነገራችሁ መጨረሻ ላይ ያለው ድርጊት የተፈጸመበትን እሱን ወደ መጀመሪያ አረፍተ ነገሩ መጀመሪያ ላይ ያለውን ደግሞ ወደ አረፍተ ነገሩ መጨረሻ ትወስዱታላችሁ። ከዛ ውጪ በመሃል ማስገባት የሚኖራችሁ ቨርብ ቱ ቢ በዚህ መልኩ ታስገባላችሁ ማለት ነው። ከዚህ በተረፈ ሁለት ኦብጀክት በሚኖር ጊዜ ብላችሁ ልትጠይቁ ትችላላችሁ። ሁለት ኦብጀክት በሚኖር ጊዜ ወደ ፓሲቭ ቮይስ ስትቀይሩ የምታደርጉት ነገር ምንድነው? ከቨርባችሁ ቀጥታ ቀጥሎ የሚገኘውን ምን ታደርጉታላችሁ? ቨርባችሁን ካገኛችሁ ከቨርቡ ቀጥሎ ኢንስታንትሊ የሚገኘውን ወደ አረፍተ ነገሩ መጀመሪያ ትወስዱታላችሁ። ከቨርቡ ቀጥታ ከኋላ የሚገኘውን ደግሞ ወደ አረፍተ ነገሩ መጨረሻ ላይ ትወስዱታላችሁ። ከዛ በዚህ መልኩ አክቲቭ ወደ ፓሲቭ ትቀይሩታላችሁ ማለት ነው። ምሳሌ
they ought to collect money for the church የሚለውን አክቲቭ አረፍተ ነገር ወደ ፓሲቭ ስቀይረው money ought to be collected for the church by them ይሆናል ማለት ነው። ስለዚህ ከኮሌክት ጀርባ ያለው ከought to collect ጀርባ ያለው they ነው። ስለዚህ ዘይን ወደ መጨረሻ አረግነው፣ ማኒን ደግሞ ወደ መጀመሪያ ያመጣ ነው። ከዛ ውጪ ከባይዘም ማለት they ወደ ባይዘም ተቀይሮ ነው ማለት ነው። ስለዚህ በዚህ መልኩ ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ በቀላሉ መቀየር ትችላላችሁ። ኦኬ። ስለዚህ ከአክቲቭ ወደ ፓሲቭ ስትቀይሩ የግሱን እና የአጋዥ ግሱን ቦታ ካገኛችሁ ከግሱ ቀጥሎ ኦብጀክት፣ ከግሱ እና ከአጋዥ ግሱ በፊት ደግሞ ሰብጀክት ታገኛላችሁ። ስለዚህ በዚህ ተመስርታችሁ ሰብጀክትን እና ኦብጀክትን ቦታ በማቀየር መልሳችሁን ማግኘት ትችላላችሁ። በስተመጨረሻ ደግሞ ሁልጊዜም ኤጀንትን ወይም ደግሞ የድርጊት ፈጻሚውን ታስገባላችሁ ማለት ነው። በአጠቃላይ ስላነበባችሁ አመሰግናለሁ። ከዚህ ቀደም ስለ ቴንስ ጥያቄዎች አሰራር የጻፍኩትን ታይተው የማይታወቁ ቀላሎች የቴንሶቹ አሰራር ከነተግባራችሁ የተሰኘውን መጽሐፍ በዩቲዩብ ላይ የአብስራ ወንደሰን ብሎ ሰርች በማድረግ ወደ ፕሌሊስት የሚለውን በመጫን ማይ ቦክስን ተጭናችሁ ታገኙታላችሁ። ከጠቀማችሁ ለወዳጃችሁ አጋሩትና አግዙት። የአብስራ ግሶቹን በማየት ብቻ ወደ ፓሲቭ መቀየር ይቻላል? አዎን፣ እሱን ማሳያችሁ ይሆናል። አብራችን ቆዩ። እዚህ ጋር ዌር ዋቺንግ ተሰጥቶናል። ስለዚህ ዌር ዋቺንግ አለን። ስለዚህ ይሄኛው ኦብጀክታችን ነው፣ ይሄኛው ደግሞ ሰብጀክታችን ነው። ለዛ እዚህ ጋር የምናደርገው ነገር ምንድነው? ኦብጀክታችን ወደ መጀመሪያ ይመጣል፣ ሰብጀክታችን ደግሞ ወደ መጨረሻ ይሄዳል ማለት ነው። ሰብጀክታችን ወደ መጨረሻ ሲሄድ ባይ አስ ሆኖ ይሄዳል። ግን እዚህ ጋር ተመልከቱ። ሙቪ ካላችሁ ዌር እና ወዝን በመተካካት መጠቀም ትችላላችሁ። ስለዚህ ዌር ወዝ ይሆናል። ምክንያቱ ደግሞ ሙቪ እንደሚያሳየው አንዱ ኤ ካለ ከአንድ ቃል በፊት አርቲክሉ የሚያሳየው አንድ እንደሆነ ነው። ሌላኛው ደግሞ ሙቪ በስተመጨረሻው ኤስ የለውም፣ ለዛ አንድ ነው ማለት ነው። ስለዚህ ሙቪ ወዝ፣ ከዛ አይኤንጂ ካላችሁ ሁልጊዜ አይኤንጂ ያለው ግስ ካላችሁ እሱን በሱ ፈንታ ኮንቲኒየስ መሆኑን ለማሳየት ቢንግ ትጠቀማላችሁ። ስለዚህ ሙቪ ወዝ ቢንግ ዋችድ ባይ አስ ይሆናል ማለት ነው። እዚህ ጋር መልሳችሁ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ስለዚህ ሙቪ ወዝ ቢንግ ዋችድ ባይ አስ ሆነ ማለት ነው። ስለዚህ አይኤንጂ ካላችሁ ቢንግ ተጠቀሙ። ከዛ ውጪ ግን ሁሉም ፓሲቭ ላይ ቨርብ ስሪ መጠቀማችሁ የማይቀር ነገር ነው ማለት ነው። እንደገና ደግሞ እዚህ ጋር ዌር ካላችሁ ወይ ወዝ ወይ ዌር ግዴታ ወደ ፓሲቭ በምትቀይሩ ጊዜ መኖር አለበት። ከዛ ውጪ ምክንያቱም ተመሳሳይ ጊዜን ስለሚያመላክቱ ማለት ነው። ከሁለት አንዱ መኖር ያለበት ያ ነው። በስተመጨረሻ ያው ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። በዚህ መልኩ ከአክቲቭ ወደ ፓሲቭ መቀየር ትችላላችሁ ማለት ነው። was singing ካለ እንዴት ነው ወደ ፓሲቭ የምቀይረው ልትሉ ትችላላችሁ። was singing ካለ የምትጠቀሙት ነገር አይኤንጂ በስተመጨረሻ ያለው ግስ ስላላችሁ being ከወዝ እና ከቨርብ ስሪው መካከል ታስገባላችሁ ወደ ፓሲቭ ሲቀየሩ። ኦብጀክቱን ወደ ሰብጀክት ቦታ፣ ሰብጀክቱን ደግሞ ወደ ኦብጀክት ቦታ ማምጣቱ እንዳለ ሆኖ ማለት ነው። ስለዚህ ምን ይሆናል? a song አንድ ስለሆነ was being sung by her ይሆናል ማለት ነው። ስለዚህ a song was being sung by her ሆነ ማለት ነው። ስለዚህ ኤነርጂ ካላችሁ being ያለውን ነው ወደ ፓሲቭ ሲቀየሩ የምታስገቡት ማለት ነው። has broken ካለ ወደ ፓሲቭ ሲቀየሩ ምንድነው የምታረጉት? has broken ካለ ወደ ፓሲቭ ሲቀየሩ የምታረጉት ነገር has been broken ወይም ደግሞ have been broken እንዲሆን ማድረግ ነው። has እና have የምትጠቀሙት የሚወሰነው እንደ ኦብጀክታችሁ ብዛት ነው። ስለዚህ ኦብጀክት ወደ መጀመሪያ ይመጣል እንደ ሁሉ ጊዜው፣ ሰብጀክት ደግሞ ወደ መጨረሻ ይሄዳል። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ ያደርጋችሁ the vase ወደ መጀመሪያ መጣ፣ he by him ሆኖ ወደ መጨረሻ ሄደ። ከዛ has እና brokenን ምንም አቀይሯቸው፣ ምክንያቱ ደግሞ ቬስ አንድ ስለሆነ has ተጠቀማላችሁ ማለት ነው።
ስለዚህ ከሱ ቀጥሎ ደግሞ ከሀዝ ቀጥሎ ቢን መጠቀም ብቻ ነው። ከዛ ውጪ ሌላው ነገር እንዳለ አንድ አይነት ነው ማለት ነው። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ ኤ ነው እዚህ ጋር መልሳችሁ። will have finished ካለኝ እንዴት ነው ወደ ፓሲቭ መቀየረው ብላችሁ ልትጠይቁት ትችላላችሁ። ወደ ፓሲቭ መቀየሩት ከሃቭ ቀጥሎ ቢን ማስገባት ብቻ ነው የሚኖርባችሁ። ከዛ ውጪ ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። by them ሆኖ they ስለሆነ እዚህ ጋር by them ይሆናል፣ ወደ ኦብጀክት ፕሮናውን ይቀየራል። ስለዚህ the work will have been finished by them ይሆናል ማለት ነው። am reading የሚል አጋዥ ግስና ግስ ከተሰጣችሁ በዚህ ጊዜ እንዴት ነው ወደ ፓሲቭ የምትቀይሩት? በዚህ ጊዜ የምታደርጉት ነገር መጀመሪያ ኦብጀክታችሁን ወደ መጀመሪያ ታመጡታላችሁ፣ ሰብጀክታችሁን ደግሞ ወደ መጨረሻ ትወስዱታላችሁ። ሰብጀክታችሁ ወደ መጨረሻ ስትወስዱት ባይ ሚ ሆኖ ይሄዳል። ምክንያቱም አይ ወደ ኦብጀክት ሲቀየር ባይ ሚ ነው የሚሆነው። ስለዚህ አይ ወደ ሚ ይቀየራል ማለት ነው። ስለዚህ a book is being read by me ይሆናል። ስለዚህ አይንጂ ያለው ግስ ካላችሁ በነገራችን ላይ ሁልጊዜም being ትጠቀማላችሁ ማለት ነው ወደ ፓሲቭ ሲቀየሩ። ስለዚህ ምንድነው beingን የምታስገቡት ከis ወይም ከam ወይም ደግሞ ከአር ቀጥሎ ነው ማለት ነው። ስለዚህ እዚህ ጋርም ያረኩት ልክ እንደዛ ነው። a book is being ከዛ verb 3 ትጠቀማላችሁ። በነገራችን ላይ የሪድ verb 3 ራሱ ነው፣ በስፔሊንጋቸው ተመሳሳይ ነው፣ ግን ያው read ይሆናል ማለት ነው። ስለዚህ a book is being read by me ይሆናል ማለት ነው። ስለዚህ ኤ ነው መልሳችሁ ማለት ነው። እዚህ ጋር ከአክቲቭ ወደ ፓሲቭ እንዴት ትቀይራላችሁ? ግሶቹን በማየት ብቻ ወደ ፓሲቭ መቀየር ይቻላል? አዎን፣ እሱን ማሳያችሁ ይሆናል። አብራችን ቆዩ። እዚህ ጋር were watching ተሰጥቶናል። ስለዚህ were watching አለን። ስለዚህ ይሄኛው ኦብጀክታችን ነው፣ ይሄኛው ደግሞ ሰብጀክታችን ነው። ለዛ እዚህ ጋር የምናደርገው ነገር ምንድነው? ኦብጀክታችን ወደ መጀመሪያ ይመጣል፣ ሰብጀክታችን ደግሞ ወደ መጨረሻ ይሄዳል ማለት ነው። ሰብጀክታችን ወደ መጨረሻ ሲሄድ ባይ አስ ሆኖ ይሄዳል። ግን እዚህ ጋር ተመልከቱ፣ a movie ካላችሁ ዌር እና ወዝን በመተካካት መጠቀም ትችላላችሁ። ስለዚህ ዌር ወዝ ይሆናል። ምክንያቱ ደግሞ a movie እንደሚያሳየው አንዱ ኤ ካለ ከአንድ ቃል በፊት ኤ አርቲክሉ የሚያሳየው አንድ እንደሆነ ነው። ሌላኛው ደግሞ ሙቪ በስተመጨረሻው ኤስ የለውም፣ ለዛ አንድ ነው ማለት ነው። ስለዚህ a movie was ከዛ አይንጂ ካላችሁ ሁልጊዜ አይንጂ ያለው ግስ ካላችሁ እሱን በሱ ፈንታ ኮንቲኒየስ መሆኑን ለማሳየት being ትጠቀማላችሁ። ስለዚህ a movie was being watched by us ይሆናል ማለት ነው። እዚህ ጋር መልሳችሁ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ስለዚህ a movie was being watched by us ሆነ ማለት ነው። ስለዚህ አይንጂ ካላችሁ being ተጠቀሙ። ከዛ ውጪ ግን ሁሉም ፓሲቭ ላይ verb 3 መጠቀማችሁ የማይቀር ነገር ነው ማለት ነው። እንደገና ደግሞ እዚህ ጋር where ካላችሁ ወይ was ወይ where ግዴታ ወደ ፓሲቭ በመትቀየሩ ጊዜ መኖር አለበት። ከዛ ውጪ ምክንያቱም ተመሳሳይ ጊዜን ስለሚያመላክቱ ማለት ነው። ከሁለት አንዱ መኖር ያለበት ያ ነው። በስተመጨረሻ ያው ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። በዚህ መልኩ ከአክቲቭ ወደ ፓሲቭ መቀየር ትችላላችሁ ማለት ነው። ዌር ዋቺንግ ከሆነ ግሳችሁ በዚህ ጊዜ የምትጠቀሙት ወደ ፓሲቭ ሲቀይሩ ምንድነው? ወደ ፓሲቭ ሲቀይሩ የምትጠቀሙት ምንድነው? ቢንግ ይኖራችኋል ማለት ነው። ቢንግ ታስገባላችሁ። ከዛ ውጪ ዌር ይሁን ወዝ ይሁን ሁለቱም አንድ አይነት ጊዜን ስለሆነ የሚገልጹት በዚህ ጊዜ የምትጠቀሙት ዌር ይሁን ወዝ ይሁን የሚወስነው ኦብጀክታችሁ ነው ማለት ነው። ምክንያቱም እሱ ወደ መጀመሪያ ስለሚመጣ። ስለዚህ a movie ወደ መጀመሪያ ይመጣል፣ ከዛ ዊ ደግሞ by us ሆኖ ወደ መጨረሻ ይሄዳል። ስለዚህ a movie was being watched by us ይሆናል ማለት ነው። ስለዚህ እዚህ ጋር መልሳችሁ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ግሶቻችሁን ብቻ በማየት ከአክቲቭ ወደ ፓሲቭ ቮይስ መቀየር ይቻላል? አዎ ይቻላል። እሱን ማሳያችሁ ይሆናል እዚህ ፕሬዘንት ፐርፌክት ቴንስ ላይ። ኦኬ እዚህ ጋር የምታደርጉት ነገር ሁልጊዜም ቨርባችሁን ካገኛችሁ በኋላ እዚህ ጋር እንደምታዩት፣ ስለዚህ ቨርባችሁን ካገኛችሁ በኋላ ቀጥታ በስተመጨረሻ ያለው ኦብጀክቱ ነው፣ መጀመሪያ ላይ ያለው ደግሞ ሰብጀክቱ ነው ማለት ነው። ስለዚህ የምታደርጉት ነገር እነሱን ቦታ ተቀያየራላችሁ ማለት ነው። ስለዚህ እነሱን ቦታ ስታቀያየሩ the assignments have been completed by us ይሆናል ማለት ነው።
ኖ the assignment አንድ ነው። ለዛ has ትጠቀማላችሁ ማለት። ስለዚህ the assignment has been በነገራችን ላይ has እና have ተመሳሳይ ጊዜን የሚገልጹት ግን ቢሆንም ከነሱ በፊት ባለው ሰብጀክት ወይም ደግሞ ኦብጀክት ቁጥር ላይ የተመሰረቱ ናቸው። ስለዚህ the assignment አንድ ስለሆነ ነው has የተጠቀምኩት። ግን the assignments ብዙ ቢሆን ኖሮ have ነበር ተጠቀም የነበረው ማለት ነው። ስቲል ተመሳሳይ ጊዜን ማመላከት ስለምችል ስለዚህ the assignment has been completed by us። ስለዚህ has ወይም ደግሞ have ካላችሁ ሁሉ ጊዜ ወደ ፓሲቭ ሲቀይሩ been ተጠቀሙ ማለት ነው። ስለዚህ በነገራችን ላይ has እና haveን አልቀየርኳቸውም እዚህ ጋር ማለት ነው። ስለዚህ ምን ይሆናል ማለት ነው? the assignment has been completed by us የሚል ይሆናል ማለት ነው። was singing ካለ እንዴት ነው ወደ ፓሲቭ የምቀይረው ልትሉ ትችላላችሁ። was singing ካለ የምትጠቀሙት ነገር ing በስተመጨረሻ ያለው ግስ ስላላችሁ being ከwas እና ከverb ስሪው መካከል ታስገባላችሁ ማለት ወደ ፓሲቭ ሲቀይሩ ኦብጀክቱን ወደ ሰብጀክት ቦታ ሰብጀክቱን ደግሞ ወደ ኦብጀክት ቦታ ማምጣቱ እንዳለ ሆኖ ማለት ነው። ስለዚህ ምን ይሆናል? a song አንድ ስለሆነ was being sung by her ይሆናል ማለት ነው። ስለዚህ a song was being sung by her ሆነ ማለት ነው። ስለዚህ ኤንጂ ካላችሁ being ያለው ነው ወደ ፓሲቭ ሲቀይሩ የምታስገቡት ማለት ነው። has broken ካለ ወደ ፓሲቭ ሲቀይሩ ምንድነው የምታረጉት? has broken ካለ ወደ ፓሲቭ ሲቀይሩ የምታረጉት ነገር has been broken ወይም ደግሞ have been broken እንዲሆን ማድረግ ነው። has እና have የምትጠቀሙት የሚወሰነው እንደ ኦብጀክታችሁ ብዛት ነው። ስለዚህ ኦብጀክት ወደ መጀመሪያ ይመጣል እንደ ሁልጊዜው፣ ሰብጀክት ደግሞ ወደ መጨረሻ ይሄዳል። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ ያደርጋችሁ the vase ወደ መጀመሪያ መጣ፣ he by him ሆኖ ወደ መጨረሻ ሄደ። ከዛ has እና brokenን ምንም አቀይሯቸው፣ ምክንያቱ ደግሞ vase አንድ ስለሆነ has ተጠቀማላችሁ ማለት ነው። ስለዚህ ከሱ ቀጥሎ ደግሞ ከhas ቀጥሎ been መጠቀም ብቻ ነው። ከዛ ውጪ ሌላው ነገር እንዳለ አንድ አይነት ነው ማለት ነው። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ a ነው እዚህ ጋር መርሳችሁ። will have finished ካለኝ እንዴት ነው ወደ ፓሲቭ መቀየረው ብላችሁ ልትጠይቁት ትችላላችሁ። ወደ ፓሲቭ መቀየሩት ከhave ቀጥሎ ቢን ማስገባት ብቻ ነው የሚኖርባችሁ። ከዛ ውጪ ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። by them ሆኖ they ስለሆነ እዚህ ጋር by them ይሆናል፣ ወደ ኦብጀክት ፕሮናውን ይቀየራል። ስለዚህ the work will have been finished by them ይሆናል ማለት ነው። am reading የሚል አጋዥ ግስና ግስ ከተሰጣችሁ በዚህ ጊዜ እንዴት ነው ወደ ፓሲቭ የምትቀይሩት? በዚህ ጊዜ የምታረጉት ነገር መጀመሪያ ኦብጀክታችሁን ወደ መጀመሪያ ታመጡታላችሁ፣ ሰብጀክታችሁን ደግሞ ወደ መጨረሻ ተወስዱታላችሁ። ሰብጀክታችሁ ወደ መጨረሻ ስትወስዱት by me ሆኖ ይሄዳል፣ ምክንያቱም I ወደ ኦብጀክት ሲቀየር by me ነው የሚሆነው። ስለዚህ I ወደ me ይቀየራል ማለት ነው። ስለዚህ a book is being read by me ይሆናል። ስለዚህ ing ያለው ግስ ካላችሁ በነገራችን ላይ ሁሉ ጊዜም being ትጠቀማላችሁ ማለት ነው ወደ ፓሲቭ ሲቀይሩ። ስለዚህ ምንድነው beingን የምታስገቡት ከis ወይም ከam ወይም ደግሞ ከare ቀጥሎ ነው ማለት ነው። ስለዚህ እዚህ ጋርም ያረኩት ልክ እንደዛ ነው። a book is being ከዛ verb 3 ትጠቀማላችሁ። በነገራችን ላይ የread verb 3 ራሱ ነው በስፔሊንጋቸው ተመሳሳይ ነው፣ ግን ያው read ይሆናል ማለት ነው። ስለዚህ a book is being read by me ይሆናል ማለት ነው። ስለዚህ a ነው መልሳችሁ ማለት ነው። እዚህ ጋር ግሱን በማየት ብቻ ከአክቲቭ ወደ ፓሲቭ ቮይስ መቀየር ይቻላል ወይ? አሁን እሱን ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር is going to ነው is going to bake ነው ግሳችን ማለት ነው፣ ግሶቻችን ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር መጀመሪያ ኦብጀክታችንን ግሳችሁን ካገኛችሁ ጊዜ ኦብጀክታችሁን ወደ መጀመሪያ ታምጡታላችሁ፣ ሰብጀክታችሁ ደግሞ መጨረሻ ላይ እንደ ኤጀንት ሆኖ ይሄዳል ማለት ነው። ስለዚህ እዚህ ጋር የሚሆነው ምንድነው አጌግ ሞተር
ግሳችሁን በማየት ብቻ ከአክቲቭ ወደ ፓሲቭ ቮይስ መቀየር ይቻላል። አዎ እዚህ ጋር የምታደርጉት ነገር is going to bake ነው ግሳችሁ። ስለዚህ እዚህ ጋር የምታደርጉት ነገር a cake ወደ መጀመሪያ ይመጣል፣ እንደገና ደግሞ ሺ ወደ መጨረሻ ይሄዳል ማለት ነው። ሺ ወደ መጨረሻ ሲሄድ ግን እንደ ኤጀንት ሆኖ ነው የሚሄደው። ስለዚህ by her ይሆናል ማለት ነው። ስለዚህ እዚህ ጋር የሚሆነው ነገር a cake ብላችሁ ትጀምራላችሁ ከኦብጀክታችሁ is going to be baked by her ይሆናል ማለት ነው። ስለዚህ ቢ የጨመራችሁበት ምክንያት ምንድነው? ሁልጊዜም ማንኛውም አይነት ፊውቸር ቴንስን የሚያመላክት ከሆነ ጎይንግ ቱ ካላችሁ እንደገና ዊል ካላችሁ ያን ጊዜ የምትጠቀሙት ቢ ይሆናል ማለት ነው የምትጠቀሙት ቨርብ ቱ ቢ። ምክንያቱ ደግሞ ሁሉም ፓሲቭ አረፍተ ነገር ላይ ቨርብ ቱ ቢ መጠቀም ስላለባችሁ ማለት ነው። ግሶቹን ብቻ በማየት ወደ ፓሲቭ ቮይስ መቀየር ይቻላል ወይ? አሁን ግሶቹን ብቻ በማየት ወደ ፓሲቭ ቮይስ መቀየር ትችላላችሁ። እሱን ላሳያችሁ። እዚህ ጋር ምንድነው ዊል ቢ ኢቲንግ ነው የተሰጣችሁ ግስ። ስለዚህ የምታደርጉት ነገር ከግሱ ቀጥሎ የሚመጣው ያው ኦብጀክታችሁ ነው። ለዛ ኦብጀክታችሁ ደግሞ ወደ ፓሲቭ ሲቀይሩ ወደ አረፍተ ነገሩ መጀመሪያ ታመጡታላችሁ ማለት ነው። ስለዚህ ሳንድዊች ወደ አረፍተ ነገሩ መጀመሪያ ይመጣል፣ እንደገና ደግሞ ሂ ወደ አረፍተ ነገሩ መጨረሻ ይሄዳል ማለት ነው። ስለዚህ ሂ ወደ አረፍተ ነገሩ መጨረሻ ሲሄድ ባይ ሂም ሆኖ ይሄዳል። እንደገና ሳንድዊች ደግሞ ያው ራሱ ነው፣ ምንም አይቀየርም ማለት ነው። ስለዚህ ሳንድዊች will be being eaten by him ይሆናል ማለት ነው። ስለዚህ እዚህ ጋር መልሳችሁ የሚሆነው ኤ ነው ማለት ነው። ስለዚህ እዚህ ጋር የቀየርኩት ነገር ምንድነው? አንድ ቨርቡን ወደ ቨርብ ስሪ ቀየርኩት። ሌላኛው ደግሞ አይኤንጂ ግስ አይኤንጂ ያለው ግስ መሆኑን ለማመላከት ወይም ደግሞ ኮንቲኒየስ መሆኑን ለማመላከት ቢንግ ጨመርኩበት ከቨርብ ስሪው ጀርባ ማለት ነው። ለዛ እዚህ ጋር የምታዩት ነገር ያንን ነው ማለት ነው። ለዛ ቢንግ ጨመርኩ፣ እንደገና ደግሞ ቨርብ ስሪ ተጠቀምኩ ማለት ነው። ስለዚህ በዚህ መልኩ a sandwich will be being eaten by him የሆነበት ምክንያት ያ ነው ማለት ነው።